ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። ኢራንን በተመለከተ ምንም የተቀየረ ነገር የለም ሲል ዋይት ሀውስ አስታወቀ። ጋና ዜጎቿን ከደቡብ አፍሪካ የፊታችን ሐሙስ ልታስወጣ እንደሆነ ታወቀ። የኢራን የሰላም እቅድ በጦርነቱ ለደረሰው ውድመት ካሳ እንዲሁም የአሜሪካ ወታደሮች እንዲወጡ የሚጠይቅ ስለመሆኑ ተነግሯል። እነዚህና ሌሎች ጉዳዮችን በዝርዝር እናስደምጣችኋለን። አብራችሁን ቆዩ። ኢራንን በተመለከተ ምንም የተቀየረ ነገር የለም ሲል ዋይት ሀውስ ይፋ አደረገ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ ሊሰነዘሩ ታቅደው የነበሩ ጥቃቶች መራዘማቸውን ካስታወቁ በኋላ የዋይት ሀውስ ምክትል የፕሬስ ሴክሬታሪ አና ኬሊ በፎክስ ኒውስ ላይ እንደተናገሩት ኢራንን በተመለከተ ምንም የተቀየረ ነገር የለም ብለዋል። አክለውም አስተዳደሩ አሁንም ትኩረቱን በኢራን የኒውክሌር መርሃ ግብር ላይ እንዳደረገ ቀጥሏል ብለዋል። ፕሬዝዳንቱ በእነዚህ ድርድሮች ውስጥ ያሉትን ቀይ መስመሮቻችንን በጣም ግልጽ አድርጓል ያሉት ኬሊ ኢራን የኒውክሌር ፍላጎቷን ለአንዴና ለመጨረሻ ጊዜ መተው አለባትም ብለዋል። የእስራኤል ጦር ኃይሎች ትላንት ሰኞ በሜዲትራኒያን ባህር ወደ ጋዛ ያመራውን የግሎባል ሱሙድ ፍሎቲላ በርካታ መርከቦችን ጠለፉ። በመርከቦቹ ላይ የነበሩት አክቲቪስቶችም ታፍነው ተወስደዋልም ተብሏል። የፍሪደም ፍሎቲላ ጥምረት እንደገለጸው የእስራኤል ኃይሎች እስካሁን ድረስ በጥምረት ውስጥ ካሉት መርከቦች መካከል 27ቱን በቁጥጥር ስር አውሏል። የተጣለውን እገዳ በመጣስ ወደ ጋዛ ለመጓዝ አሁንም 10 መርከቦች በመጓዝ ላይ ይገኛሉ ሲል አልጀዚራ ጽፏል። የቱርክ፣ ባንግላዴሽ፣ ብራዚል፣ ኮሎምቢያ፣ ኢንዶኔዥያ፣ ዮርዳኖስ፣ ሊቢያ፣ ማልዲቭስ፣ ፓኪስታንና ስፔን የውጭ ጉዳይ ሚኒስትሮች በጋራ በሰጡት መግለጫ የፍልስጤም ሕዝብ እየደረሰበት ያለውን አስከፊ ሰብአዊ መከራ ለዓለም አቀፉ ማህበረሰብ ትኩረት ለመስጠት ያለመውን ግሎባል ስሙድ ፍሎቲላ ላይ እስራኤል የፈጸመችውን ተደጋጋሚ ጥቃት ኮንነዋል። የመርከቦቹ መያዝ አክቲቪስቶቹ በሚኖሩባቸው በርካታ ሀገራት ፖለቲከኞች ዘንድም ከፍተኛ ትችት አስከትሏል። ከነዚህም መካከል የአውስትራሊያ የግሪንስ ፓርቲ ሴናተር መህሪን ይገኙበታልም ተብሏል። በእስራኤል ኃይሎች ታፍነዋል የተባሉት አክቲቪስቶች በአሁኑ ወቅት የት እንደሚገኙ አይታወቅም ሲልም አልጀዚራ አክሏል። አሜሪካና ኢራን ተጨማሪ ግጭቶችን ለማስወገድ በርካታ ሀሳብ መለወጣቸው ተዘገበ። ትራምፕ ጥቃቱን ማዘግየታቸውን ከማስታወቃቸው 24 ሰዓታት በፊት ከሳውዲ አረቢያ፣ ኳታርና የተባበሩት አረብ ኤሚሬትስ መሪዎች ጋር በስልክ መወያየታቸው ተነግሯል። ተጨማሪ ግጭቶችን ለማስወገድ በሚደረገው ጥረት አሜሪካና ኢራን ባለፈው ሳምንት በርካታ ጥያቄዎችንና የአጸፋ ሀሳቦችን መለዋወጣቸውን ዋሽንግተን ፖስት የሀገራቱን ባለስልጣናት ጠቅሶ ዘግቧል። ዘገባው እንደሚያመላክተው የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ኢራን ከዚህ ቀደም የኒውክሌር ማበልጸግ እገዳን በተመለከተ ባቀረበችው ሀሳብ ደስተኛ እንዳልነበሩና የበለጠ ሰፊ ገደቦችን የሚያካትት ስምምነት መፈለጋቸውን ገልጿል። ባለፉት የድርድር ምዕራፎች አሜሪካ ኢራን ለ25 ዓመታት ዩራኒየም እንዳታበለጽግ የሚከለክል ሀሳብ አቅርባ የነበረ ቢሆንም ኢራን ውድቅ ማድረጓን ዘገባው አካቷል። በመቀጠልም አሜሪካ ለ20 ዓመታት የሚቆይ የማበልጸግ እገዳ ጥያቄ ያቀረበች ቢሆንም ኢራን እሱንም አለመቀበሏን አክሎ ገልጿል። በቅርብ ጊዜ በተደረጉ ውይይቶች ግን ቴህራን በቀጠናው ያሉ ተላላኪ ቡድኖችን መደገፏን የምታቆም ከሆነ አሜሪካ በኢራን የነዳጅ ወጪ ንግድ ላይ ጣለችውን ማዕቀብ ለማቅለል ልታስብ እንደምትችል ፍንጭ መስጠቷን ዘገባው አክሏል። በተጨማሪም የቅርብ ጊዜ የውይይት ሀሳቦች እንደሚያሳዩት ኢራን በከፊል ያበለጸገችውን የዩራኒየም ክምችት ወደ ውጭ ሀገር ለማዛወር ፈቃደኛ ልትሆን እንደምትችል ዘገባው አመልክቷል። ይሁን እንጂ ሁለቱም ጉዳዮች እስካሁን እልባት ያላገኙ መሆናቸውንና ተግባራዊነታቸውም በሌሎች ሰፊ የጋራ ስምምነቱ አካላት ላይ የተመሰረተ ሊሆን እንደሚችል ገልጿል። ትራምፕ ትላንት ሰኞ በሰጡት መግለጫ በኢራን ላይ ዳግም ጥቃት ለመሰንዘር የነበረውን እቅድ ለማዘግየት የወሰኑት በርካታ የቀጠናው ሀገራት ጦርነቱ ሙሉ በሙሉ የሚያቆም ስምምነት ላይ ለመድረስ በጣም መቃረባቸውን ስለገለጹላቸው እንደሆነ ተናግረዋል። የሳውዲ አረቢያ፣ ኳታር፣ የተባበሩት አረብ ኤሚሬትስና ሌሎች ስማቸው ያልተጠቀሰ መሪዎች ስምምነት ላይ ለመድረስ በጣም ተቃርበናል ብለው ስለሚያምኑ ጥቃቱን እንዲያዘገዩት እንደጠየቋቸው በማህበራዊ ትስስር ገጻቸው ላይ አስፍረዋል። አክሲዮስ በበኩሉ እንደዘገበው ትራምፕ ውሳኔያቸውን ይፋ ከማድረጋቸው በፊት ባሉት 24 ሰዓታት ውስጥ ከሳውዲ አረቢያ፣ ኳታርና የተባበሩት አረብ ኤሚሬትስ መሪዎች ጋር በስልክ መክረዋል። በውይይቱም የአረብ መሪዎቹ የኢራንን የአጸፋ ጥቃት ተከትሎ የነዳጅና የኢነርጂ ተቋሞቻቸው እንዲወድሙ እንደማይፈልጉ ለትራምፕ በግልጽ ነግረዋቸዋል ሲልም ዘግቧል።
የኢራን የሰላም እቅድ በጦርነቱ ለደረሰው ውድመት ካሳ እንዲሁም የአሜሪካ ወታደሮች እንዲወጡ የሚጠይቅ መሆኑ ተነገረም። ቴህራን አዲስ ያቀረበችው የሰላም እቅድ አሜሪካ በሁሉም ግንባሮች የምታደርገውን ጦርነት ሊባኖስን ጨምሮ እንድታቆም፣ በኢራን አቅራቢያ የሚገኙ የአሜሪካ ወታደሮች እንዲወጡ እንዲሁም በጦርነቱ ለደረሰው ውድመት ካሳን የሚጠይቅ መሆኑን የሀገሪቱ መገናኛ ብዙሃን ዘግቧል። ቴህራን የሰላም እቅዱን በሚመለከት በሰጠችው የመጀመሪያ አስተያየት ምክትል ውጭ ጉዳይ ሚኒስትሩ ካዛም ካሪባባዲ ማዕቀቦች እንዲነሱ፣ እንዳይንቀሳቀሱ የታገዱ ንብረቶች እንዲለቀቁ እንዲሁም የአሜሪካ ባህር ኃይል የጣለውን እገዳ እንዲያነሳ መጠየቃቸውን ኢርና ዘግቧል። የኢራን መገናኛ ብዙሃን እንዳስነበቡት ከሆነ የቴህራን አዲሱ እቅድ ከዚህ በፊት ካቀረበችውና የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቆሻሻ ሲሉ ውድቅ ካደረጉት ብዙም የተለየ አይደለም። ትራምፕ ዛሬ አቅደውት የነበረውን ጥቃት ያቆሙት ቴህራን ለዋሽንግተን አዲስ ሰላም እቅድ መላኳን ተከትሎ መሆኑን ተናግረው የኢራንን የኒውክሌር ፕሮግራም ለመገደብና ከስምምነት ላይ ለመድረስ በጣም ጥሩ እድል አለ ብለዋል። ትራምፕ በማህበራዊ ሚዲያ ልጥፋቸው ላይ ኳታር፣ ሳውዲ አረቢያና ዩናይትድ አረብ ኤምሬትስ፣ አሜሪካ እንዲሁም የመካከለኛው ምስራቅ አገራት ሊቀበሉት የሚችሉት ስምምነት ላይ ሊደረስ ይችላል በማለት ጥቃቱ እንዲዘገይ መጠየቃቸውን መናገራቸው ይታወቃል። ዶናልድ ትራምፕ ቴህራን የኒውክሌር የጦር መሳሪያ እንዳታገኝ የሚያደርግ ስምምነት ላይ መድረስ ከተቻለም ደስተኛ እንደሚሆኑም በይፋ ተናግረዋል። ጋና ዜጎቿን ከደቡብ አፍሪካ የፊታችን ሐሙስ ልታስወጣ ነው ተባለ። የጋና ውጭ ጉዳይ ሚኒስቴር ሐሙስ ዕለት ዜጎቹን ከደቡብ አፍሪካ ሊያስወጣ መሆኑን ይፋ አድርጓል። የጋና መንግስት ከዚህ በፊት 300 ዜጎቹን ከደቡብ አፍሪካ ለማስወጣት ምዝገባ ማከናወኑን ገልጾ የነበረ ሲሆን የመጓጓዣ ሙሉ ወጪያቸውንም እንደሚሸፍን ተናግሯል። የጋና ፕሬዝዳንት ጆን ማሃማ በደቡብ አፍሪካውያን የጸረ ስደተኞች ሰልፍ መካሄዱን ተከትሎ ዜጎቻቸውን በአስቸኳይ ለማስወጣት ትዕዛዝ ማስተላለፋቸው ተነግሯል። የውጭ ጉዳይ ሚኒስትሩ ሳሙኤል በኤክስ ገጻቸው ላይ የጋናውያን ደህንነት ያለምንም ድርድር ቅድሚያ የሚሰጠው መሆኑን ጽፏል። የመጀመሪያው ዙር መንገደኞች ሐሙስ ዕለት 5 ሰዓት ላይ ወደ ሀገራቸው እንደሚደርሱም ተነግሯል። አንድ ጋናዊ በተቃዋሚዎች ተከቦ ሲዋከብ የሚያሳይ ቪዲዮ በስፋት ከተዘዋወረ በኋላ በጋናና በደቡብ አፍሪካ መካከል ዲፕሎማሲያዊ ውጥረቱ ተባብሷል። ሁለቱ አገራት ውጥረቱን ለማርገብ በተደጋጋሚ ንግግሮች ቢያደርጉም የጋና መንግስት ለዜጎቹ ደህንነት ቅድሚያ እንደሚሰጥ በመግለጽ እርምጃዎቹን መውሰዱን ቀጥሏል። ናይጄሪያም ፈቃደኛ የሆኑ ዜጎቿን ከደቡብ አፍሪካ ለማስወጣት ዝግጁ መሆኗን አስታውቃለች። በደቡብ አፍሪካ በተደጋጋሚ ጸረ ስደተኛ ሰልፎች የተካሄዱ ሲሆን አፍሪካውያን ስደተኞች ኢላማ ተደርገው ጥቃት ደርሶባቸዋል። ባለፈው ሳምንት የደቡብ አፍሪካ ፕሬዝዳንት ሲሪል ራማፎሳ በስደተኞች ላይ ጥቃት የሚፈጽሙ ተቃዋሚ ሰልፈኞችን ኮንነው የአገሪቱን የስደተኛ ፖሊሲ ለማሻሻልም ቃል ገብተዋል። እንዲህ አይነት ተግባር ደቡብ አፍሪካንም ሆነ ፖሊሲዎቿን አይወክልም ያሉት ፕሬዝዳንቱ ሁሉም የአገሪቱን ሕግ እንዲያከብርም ጠይቀዋል። ፈጣን ያልተሰሙ መረጃዎችንና ትኩስ የኪነ ጥበብ ዜናዎችን ለማግኘት የቁም ነገር ሚዲያ የዩቲዩብ ቻናልን በመቀላቀል ቤተሰብ የሆኑ ቻናላችንን ሰብስክራይብ ያድርጉ። በቲክቶክም አለን። ቁም ነገር ሚዲያ ኦፊሻል ብለው ይከተሉን። እናመሰግናለን። ቁም ነገር ሚዲያ፣ ለቁም ነገር እንሰራለን።